የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያውን ቭላዲሚር ፑቲን በልዩ ቅዝቃዜ አየር ሁኔታ ምክንያት የዩክሬን ዋና ከተማ ኬቭንና ሌሎች ከተሞችንና መንደሮችን ለአንድ ሳምንት ላለማጥቃት መስማማታቸውን ተናግረዋል። ሩሲያ እንዲህ አይነቱን ስምምነት እስካሁን አላረጋገጠችም። ነገር ግን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕን መረጃ በደስታ ተቀብለው ሩሲያ ቃሏን ትጠብቃለች ብለው እንደሚጠብቁ ተናግረዋል። ትራምፕ ጥቃቱ የሚቆምበት ጊዜ መቼ እንደሚጀምር በዝርዝር አልገለጹም። ሆኖም ግን በዩክሬን ዋና ከተማ ያለው የሙቀት መጠን ሐሙስ ምሽት ጀምሮ በእጅጉ እንደሚቀንስና በሚቀጥሉት ጥቂት ቀናት ውስጥ ከዜሮ በታች 24 ዲግሪ ሴልሺየስ እንደሚደርስ ይጠበቃል። ትራምፕ በዋሽንግተን የካቢኔ ስብሰባ ላይ ሲናገሩ እኔ በግሌ ፕሬዝዳንት ፑቲን ለሳምንት ያህል በኬቭና በተለያዩ ከተሞች ላይ ተኩስ እንዳይከፍቱ ጠይቄያቸዋለሁ፣ እሳቸውም በዚያ ተስማምተዋል ብለዋል። ትራምፕ አክለውም በጣም ደስ የሚል ነበር፣ ብዙ ሰዎች ጥሪውን አታባክን፣ ያንን አታገኝም አሉኝ፣ እሳቸው ግን አደረጉት በማለት ፑቲን እንደተቀበሏቸው አነስተዋል። ዩክሬናውያን በጣም እየተቸገሩ ስለነበር ጉዳዩን ሊያምኑት አልቻሉም፣ ነገር ግን በዚህ በጣም ተደስተዋል ሲሉ ተደምጠዋል። ዜሌንስኪ በማህበራዊ ሚዲያ ባስተላለፉት መልእክት ትራምፕ በዚህ ከፍተኛ የክረምት ወቅት ለኪቭና ለሌሎች የዩክሬን ከተሞች ደህንነትን የመስጠት እድል ላይ ጠቃሚ መግለጫ ሰጥተዋል ብለዋል። ቡድኖቻችን በተባበሩት አረብ ኤምሬትስ በዚህ ላይ ተወያይተዋል፣ ስምምነቶቹ ተግባራዊ እንዲሆኑ እንጠብቃለን ሲሉ አክለዋል። በተመሳሳይ ዩክሬን የሞስኮን እርምጃ ለመድገም ተስማምታለች። ይህም ምላሽ ለመስጠት በሩሲያ የነዳጅ ማጣሪያዎች ላይ የምታደርሰውን ጥቃት ማቆም ነው። ነገር ግን ሩሲያ ጥቃቷን ለማቆም መስማማቷን የሚገልጽ ይፋዊ መረጃን እስካሁን አልገለጸችም። ይልቁንም ጥቃቶች ቀጥለዋል። ይህም ወደ ዋና ዋና የዩክሬን ከተሞች የሚደረገው የኃይል አቅርቦት በማስተጓጎል በሚሊዮኖች የሚቆጠሩ ሰዎችን ያለማሞቂያ ወይም ኤሌክትሪክ አስቀርቷል። የኤሌክትሪክ ኩባንያዎች የ24 ሰዓት ጥገና ያካሂዳሉ። ነገር ግን ስራቸው በሩሲያ የአየር ጥቃት በፍጥነት ሊፈርስ ይችላል። ኃይል በሚመለስበት ጊዜ እንኳን አቅርቦቱ ለጥቂት ሰዓታት ብቻ የሚቆይ ሲሆን ይህም መሳሪያዎችን ለመሙላት እንጂ ቤቶችን በበቂ ሁኔታ ለማሞቅ አልበቃም። ይህ በእንዲህ እንዳለ ፑቲን ዜሌንስኪን በሞስኮ ለሰላም ንግግር በድጋሚ ጋብዘዋል። ዜሌንስኪ ባለፈው ዓመት ተመሳሳዩን ሀሳብ ውድቅ አድርገውት ነበር። በየቀኑ በዩክሬን ላይ የሚሳኤል ጥቃት ወደምትሰነዝር ሀገር ዋና ከተማ መሄድ እንደማይችሉ ገልጸው ይልቁንም ፑቲን ወደ ኬቭ እንዲመጡ ጠይቀው ነበር። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለኢንተርፋክስ እንደተናገሩት ሞስኮ ለዜሌንስኪ ለቀረበው ግብዣ እስካሁን ምላሽ አላገኘችም። የክሬምሊን የውጭ ጉዳይ ረዳት ዩሪ ኡሻኮቭ በሁለቱ መሪዎች መካከል የሚደረግ ማንኛውም ስብሰባ በጥንቃቄ መዘጋጀትና በውጤት ላይ ያተኮረ መሆን አለበት ብለዋል። ዜሌንስኪ ሞስኮ ቢመጡ ደህንነታቸው እንደሚጠበቅም አክለዋል። የክሬምሊን መግለጫ በሩሲያና በዩክሬን መካከል አዲስ ሚሳኤልና ድሮን ልውውጥ በተደረገበት ወቅት የወጣ ሲሆን ሁለቱ ወገኖች አንዳቸው በሌላኛው የኤነርጂ መሰረተ ልማት ላይ የሚሰነዝሩት ጥቃት ለማቆም ተስማምተዋል በሚለው ዘገባ ዙሪያ ሩሲያ አስተያየት ለመስጠት ፈቃደኛ ሳትሆን ቀርታለች። ባለፈው ሳምንት የሩሲያ የዩክሬንና የአሜሪካ ተደራዳሪዎች ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ በተባበሩት አረብ ኤምሬትስ ለሶስትዮሽ ንግግር ተገናኝተው ነበር። ሁሉም ወገኖች ንግግሮቹ ገንቢ እንደሆኑ ገልጸዋል። ነገር ግን ቁልፍ የግዛት ጉዳዮች አሁንም መፍትሄ አላገኙም። ይህም ዩክሬን አሁንም በእጁ ያለውን የዶኔስክን ክልል 25 በመቶ ግዛት እንድትሰጥ ሩሲያ የምታቀርበውን ጥያቄ ይጨምራል። ድርድሩ ቢቀጥልም ሁለቱም ወገኖች የድሮን ጥቃቶችን መለወጥ ቀጥለዋል። ማክሰኞ ዕለት በዩክሬን ካርኪቭ ክልል የሩሲያ ድሮን በሰው ማመላለሻ ባቡር ላይ ባደረሰው ጥቃት ቢያንስ 5 ሰዎች ተገድለዋል። በሌላ በኩል የ1000 የዩክሬን ወታደሮች አስክሬን በሩሲያ መመለሱን ኪየቭ ገልጻለች። ይህም በተፋላሚዎቹ ሀገሮች መካከል የተደረገው የቅርብ ጊዜ ልውውጥ ነው። ሩሲያ በበኩሏ 38 አስክሬኖቹን መቀበሏን የሞስኮ ዋና ተደራዳሪ ቭላዲሚር ሜንዴስኪ ተናግረዋል። ኪየቭና ሞስኮ ወደ 4 ዓመታት በሚጠጋ ግጭት ውስጥ በሺዎች የሚቆጠሩ ወታደሮቻቸውን አስክሬን ተለዋውጠዋል። የቅርብ ጊዜው ልውውጥ የተካሄደው በ2025 በኢስታንቡል ድርድር በሁለቱ ወገኖች መካከል በተደረሰው ስምምነት መሰረት ነው። በዚያም ስምምነት መሰረት ሞስኮና ኪየቭ የ12 ወታደሮችን አስክሬን እንዲሁም ሁሉንም የታመሙና በጽኑ የቆሰሉ የጦር እስረኞችንና እድሜያቸው ከ25 ዓመት በታች የሆኑትን ለመመለስ ተስማምተዋል። የተሻሻሉ የዲፕሎማሲያዊ እንቅስቃሴዎች ቢኖሩም ዋና ዋና አለመግባባቶች እንደቀጠሉ ናቸው። እነዚህም በግዛት ቁጥጥር፣ ጦርነቱ ካለቀ በኋላ ዓለም አቀፍ የሰላም አስከባሪዎች ወይም ታዛቢዎች በዩክሬን ውስጥ ሊሰማሩ በሚችሉበት ሁኔታና በሩሲያ ቁጥጥር ስር ባለው የዛፖርዥያ የኒኩለር ኃይል ማመንጫ ጣቢያ የወደፊት ዕጣ ፈንታ ላይ ያሉ አለመግባባቶችን ያካትታሉ። የሩሲያ ኃይሎች ከ100 ዓመት በላይ ለቀው ጦርነት ውስጥ ለማንኛውም ጦር ከታየው አዝጋሚ ፍጥነት በላይ እየተጓዙ መሆናቸውን አዲስ ጥናት አሳይቷል። የሩሲያ ግስጋሴ በቀን በአማካኝ ከ15 እስከ 70 ሜትር ብቻ ሲሆን ይህም ደግሞ ባለፈው ክፍለ ዘመን ውስጥ ከታዩት ከማንኛውም ዋና ዋና የጦርነት ዘመቻዎች በበለጠ አዝጋሚ ነው ተብሏል። የሩሲያ የፖክሮቭስክ ጥቃት በአንደኛው የዓለም ጦርነት ወቅት ከነበረው የአጋር ኃይሎች የሶም ጦርነት በበለጠ አዝጋሚ ነው ሲል ተገልጿል። በተቃራኒው የፈረንሳይ ኃይሎች በአንደኛው የዓለም ጦርነት ወቅት በቀን 80 ሜትር ያህል ይጓዙ ነበር። የስትራቴጂና ዓለም አቀፍ
ጥናት ማዕከል ባለፉት 2 ዓመታት ባደረጋቸው ጥናቶች ሁሉ ሩሲያ የዩክሬን ግንባርን ለማፍረስና ፈጣን የግዛት ጥቅሞችን ለማግኘት አልቻለችም ብሏል። በአሜሪካ የሚገኘው ይህ የጥናት ተቋም ከ2022 ጀምሮ በዩክሬን የተካሄዱ ዋና ዋና ጥቃቶችን አማካኝ የጉዞ ፍጥነት ከአንደኛውና ከሁለተኛ ዓለም ጦርነትና ከሌሎች ጦርነቶች ታሪካዊ መለኪያዎች ጋር አነጻጽሯል። በዩክሬን ውስጥ የጦር ሜዳ ግስጋሴ አለ ቢባልም መረጃው እንደሚያሳየው ሩሲያ ለአነስተኛ ግዛቶች ከፍተኛ ዋጋ እየከፈለች እንደሆነና ከጊዜ ወደ ጊዜ እየቀነሰ የመጣ ኃይል መሆኗን ነው ሲል ተቋሙ በዓመታዊ ግምገማው ገልጿል። በተመሳሳይ ሪፖርቱ በሩሲያና በዩክሬን ጦርነት የተገደሉ የቆሰሉ ወይም የጠፉ ወታደሮች ቁጥር እስከ ጸደይ ወቅት ድረስ 2 ሚሊዮን ሊደርስ እንደሚችል ይፋ አድርጓል። ሩሲያ ከሁለተኛው የዓለም ጦርነት ወዲህ ለማንኛውም ትልቅ ኃይል ታይቶ የማይታወቅ ከፍተኛ የሰው ኃይል ሞት እያጋጠማት መሆኑ ተገልጿል። የስትራቴጂና ዓለም አቀፍ ጥናት ማዕከል ሪፖርት እንደሚያሳየው ሩሲያ ከየካቲት 2022 እስከ ታህሳስ 2025 ባለው ጊዜ ውስጥ እስከ 325 ሺህ የሚደርሱ ወታደሮች ሞትን ጨምሮ 1.2 ሚሊዮን ጉዳት ደርሶባታል። ዩክሬን ደግሞ እስከ 140 ሺህ የሚደርሱ ሞቶችን ጨምሮ ከ500 ሺህ እስከ 600 ሺህ የሚደርሱ ወታደራዊ ጉዳት እንደደረሰባት ተገምተዋል። ዲፕሎማሲያዊ ጥረቶች በቀጠሉበት በዚህ ወቅት በዩክሬን ዋና ከተማ አቅራቢያ በደረሰ ጥቃት 2 ሰዎች መገደላቸውንና ቢያንስ 9 ሌሎች ደግሞ በዩክሬን በተለያዩ ቦታዎች በደረሰ ጥቃት መቁሰላቸውን ባለስልጣናት ተናግረዋል። የዩክሬን የአየር ኃይል ሩሲያ በአንድ ሌሊት በ146 የጥቃት ድሮኖች ጥቃት መሰንዘሯን የገለጸ ሲሆን ከነዚህም ውስጥ 103ቱ መመከታቸውን አስታውቀዋል። በሌላ በኩል ሩሲያ በበኩሏ 75 የዩክሬን ድሮኖችን መታመጣሏን ገልጻለች። ዩክሬን በሩሲያ ቮሮኔዝ ክልል የሚገኘውን የሆልስካያ የነዳጅ ማከማቻ መምታቷን የዩክሬን ጦር መምሪያ አስታውቋል። በሌላ በኩል ዩክሬን ሩሲያ የኢለን መስክ ስታርሊንክ የኢንተርኔት ሲስተምን በመጠቀም ድሮኖችን እንዳትመራ ለመከላከል ከኩባንያው ጋር እየሰራች መሆኑን የመከላከያ ሚኒስትሩ ተናግረዋል። ኬቭ በሩሲያ ጥቃቶች ውስጥ ጥቅም ላይ በሚውሉ ረዥም ርቀት ተወንጫፊ ድሮኖች ላይ ስታርሊንክን ማግኘቷን ገልጻለች። አንድ የዩክሬን ባለስልጣን በዚህ ሳምንት በማህበራዊ ሚዲያ ላይ የስታርሊንክ ተርሚናሎች የተገጠሙባቸው የሩሲያ ድሮኖች ስብርባሪ ፎቶግራፍን ለጥፈዋል። ሩሲያ ማክሰኞ ዕለት በዩክሬን የሰው ማመላለሻ ባቡር ላይ ጥቃት ያደረሱ ድሮኖችን ለመምራት የማስክን ሲስተም ተጠቅማ ሊሆን እንደሚችልም ተነግሯል። የዩክሬን መከላከያ ሚኒስትር ሚካይሎ ፌዶሮቭ በቴሌግራም ገጻቸው ላይ ለስፔስ ኤክስ ፕሬዚዳንት ግዊል ሾትዌልና በግል ለኤለን መስክ ለፈጣን ምላሻቸውና ሁኔታውን ለመፍታት ስራ በመጀመራቸው እናመሰግናለን ሲሉ ጽፈዋል። ምዕራባዊ ቴክኖሎጂ ሽብርተኝነትንና ሰላማዊ ከተሞችን ለማጥፋት ከመዋል ይልቅ የዲሞክራሲውን ዓለም መርዳትና ሲቪሎችን መጠበቅ አለበት ብለዋል። ከዚሁ ጋር በተያያዘ የዩክሬን ብሔራዊ ባንክ ባወጣው መግለጫ የዋጋ ግሽበት በመቀነሱና በዚህ ዓመት ስለሚገኘው ዓለም አቀፍ የገንዘብ ድጋፍ የበለጠ ግልጽነት በመኖሩ ምክንያት ቁልፍ የወለድ መጠኑን ከ15.5 በመቶ ወደ 15 በመቶ ዝቅ ማድረጉን አስታውቋል። የተጠቃሚዎች የዋጋ ግሽበት በታህሳስ ወር በዓመት 8 በመቶ ደርሷል። እናም ባንኩ በጥር ወር መቀነሱን እንደሚቀጥል ይጠበቃል። ባንኩ በዚህ ዓመት የዩክሬን ኢኮኖሚ በ1.8 በመቶ ያድጋል ብሎ ይጠብቃል። የአውሮፓ ህብረት በዚህ ዓመትና በሚቀጥለው ዓመት ለዩክሬን 90 ቢሊዮን ዩሮ ድጋፍ ለመስጠትም አቅዷል።